የሥራ ባልደረባችን እንደሚወደን የምናውቅበት 8 ምልክቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ አላስፈላጊ የሆኑ የቢሮ ጉብኝቶች። ይህ ምልክት አንድ ሰው ስሜቱን በድርጊት የሚገልጽበት በጣም ቀላሉ መንገድ ነው። የሥራ ቦታ የሰዎችንና የጊዜን እንቅስቃሴ የሚገታ ቢሆንም የሚወድ ሰው ግን ከሥራው ሰዓት ቀንሶ አንተን ለማየት መንገዶችን ያመቻቻል። ሰበብ መፈለግ። ላንተ ቅርብ ካልሆነ ክፍል ሊሆን ይችላል፣ ነገር ግን ይህ ዶክመንት እዚህ ክፍል አለ ወይም ፕሪንተሩ እየሰራ ነው የሚሉ አንተን ለማናገር ብቻ የታሰቡ ትናንሽ ሰበቦችን ይዞ ይመጣል። ጉዳዩ በስልክ ወይም በውስጥ መስመር እንዲሁም በኤስኤምኤስ ሊያልቅ የሚችል ቢሆንም እሱ ግን በአካል መጥቶ ማውራትን ይመርጣል። እንደገናም የመንገድ መሳሳት። ወደ ሻይ ክፍል ወይም ወደ ሌላ ቢሮ ሊሄድ አንተ ያለህበትን መንገድ አሳቦ ያልፋል። በየቀኑ ካንተ ጠረጴዛ አጠገብ ማለፍን ልማድ ካደረገ ዓላማው አንተን አንድ ጊዜ ሰላም ለማለት ወይም ፈገግታህን ለማየት ነው። እንዲሁም የጊዜ አጠቃቀም። አንተ ለብቻ በምትሆንበት ሰዓት ለምሳሌ ሻይ ስትጠጣ ወይም ስራ ልታጠናቅቅ ስትል ጠብቆ ሊመጣ ይችላል። ይህ የሚያሳየው አንተን ለማግኘት ፕሮግራሙን እያስተካከለ ይሆናል። በስነ ልቦና እይታ የምንወደው ሰው አጠገብ መሆን በራሱ ደስታን ይሰጣል። ስለዚህ የሥራ ጫና ቢኖርም ከኛ ጋር በሚኖረው ጥቂት ሰከንዶች ንግግር ቀኑን ብሩህ እንደሚያደርግለት ስለሚያውቅ አጋጣሚዎችን ይፈጥራል። ሁለተኛ፣ የሥራ ሰዓት ካለቀ በኋላ ማውራት መፈለግ። ይህ ምልክት በሁለታችሁ መካከል ያለ ግንኙነት ከሥራ ባልደረባነት አልፎ ወደ ግል ግንኙነት እየተቀየረ መሆኑን የሚያሳይ በጣም ጠንካራ ማሳያ ነው። የሥራ ቦታ ግንኙነት አብዛኛውን ጊዜ ቢሮ ሲዘጋ አብሮ ይዘጋል። የሚወደን ሰው ግን ግንኙነቱ እንዲቀጥል ይፈልጋል። ስራን ሰበብ አድርጎ መደወል ወይም ሜሴጅ መላክ፣ ቢሮ እያላችሁ ልትነጋገሩባቸው የምትችሏቸውን ትናንሽ የሥራ ጉዳዮችን ሆን ብሎ አቆይቶ ማታ ላይ ወይም ቅዳሜና እሁድ ይሄ ነገር እንዴት ነበር የሚል ጥያቄ ይጀምራል። ዋናው ዓላማው ግን ስለ ስራው ማውራት ሳይሆን ካንተ ጋር ወሬ ለማውራት የሚያስችል ድልድይ መፍጠር ነው። ስለ ስራ ያልሆኑ ወሬዎች። አንዴ ወሬውን በስራ ከጀመረ በኋላ በፍጥነት ወደ ግል ጉዳዮች ይቀይረዋል። ቀንህ እንዴት ነበር? እቤት ስትገባ አልደከምህም? ወይም ደግሞ ይህን ፊልም አይተዋል የሚሉ ጥያቄዎችን በማንሳት ውይይቱን ለማራዘም ይሞክራል። ቀጥሎም የማህበራዊ ሚዲያ ንክኪዎች። በፌስቡክ ወይም በኢንስታግራም እንዲሁም በቴሌግራም የሚለቀቁ ምስሎች ላይ ፈጣን ምላሽ መስጠት፣ ላይክ ማድረግ ወይም በግል ኤስኤምኤስ መላክ። ይህ ማለት ካንተ ጋር ያለው ግንኙነት በቢሮ ግድግዳ ብቻ እንዲወሰን እንደማይፈልግ ማረጋገጫ ነው። አብሮ ጊዜ ለማሳለፍ ግብዣ ማቅረብ። ከስራ በኋላ ለምን ሻይ አንጠጣም ወይም አንድ ቦታ ለምን አብረን አንሄድም የሚሉ ጥያቄዎችን ደጋግሞ የሚያነሳ ከሆነ አንተን ወይም አንቺን በግል ለማግኘት ይበልጥ ለመቀራረብ ከፍተኛ ፍላጎት እንዳለው ያሳያል። ቢሮ ውስጥ ሁል ጊዜ ባልደረባነት ጭንብል ስላለ እውነተኛ ስሜቱን ለመግለጽ ይከብደዋል። ከስራ ሰዓት ውጪ ሲሆን ግን ያገደብ ስለሚላላ ካንተ ጋር ያለውን ቅርበት ለማሳደግ ነፃነት ይሰማዋል። ሶስተኛ፣ ስለ ግል ህይወት የማወቅ ጉጉት። ይህ ምልክት አንድ የሥራ ባልደረባችን ከኛ ጋር ያለውን ግንኙነት ከፕሮፌሽናል ወደ ኢሞሽናል ወይም ስሜታዊ ደረጃ ለማሸጋገር እየሞከረ መሆኑን ያሳያል። ተራ የሥራ ባልደረባ ስለ ሥራ አፈጻጸም ወይም ስለ ቢሮ ወሬ ብቻ ያወራል። የሚወደን ሰው ግን ከሥራው ጀርባ ያለውን እውነተኛነታችንን ለማወቅ በጣም ይጓጓል። ለምሳሌ ጥልቅ ጥያቄዎች፣ ዛሬ ሥራ እንዴት ነበር ከሚል ተራ ጥያቄ አልፎ ልጅነትህ ምን ይመስል ነበር? የህይወት ልምድ ምንድነው? ወይም በጣም የሚያስደስት ነገር ምንድነው? የሚሉ የእኛን ማንነት የሚፈትሹ ጥያቄዎችን ይጠይቃል። እንደገናም ዝርዝር ነገሮችን ማስታወስ። ከሳምንታት በፊት በጨረፍታ የተናገርነውን ትንሽ ነገር፣ ለምሳሌ የምንወደው ምግብ፣ የእናታችን ስም ወይም የምንፈራውን ነገር አስታውሶ ድንገት በወሬ መሃል ያነሳዋል። ይህ ማለት እኛ ስናወራ በንቃትና በትኩረት ይከታተለናል ማለት ነው። እንደገናም የፍቅር ህይወታችንን መመርመር። በቀጥታ ባይጠይቀን እንኳን በስውር መንገድ የፍቅር ጓደኛ እንዳለን ወይም እንደሌለን ለማወቅ ይሞክራል። ቅዳሜና እሁድ ከማን ጋር ነበርሽ? ወይም እቤት ውስጥ ምግብ የሚያበስልልህ ሰው አለ? የሚሉ ጥያቄዎችን በማንሳት የእኛን ነፃ መሆን ያረጋግጣል። የጋራ ፍላጎቶችን መፈለግ። እኛ የምንወደውን ነገር እሱም እንደሚወድ ለማሳየት ይሞክራል። ለምሳሌ እኔም እኮ ያንን ዘፋኝ እወደዋለሁ በማለት በመካከላቸው የጋራ ስሜት ለመፍጠር ይሞክራል። አንድ ሰው ሲወደን ከኛ ጋር ጠንካራ ግንኙነት ለመፍጠር ይፈልጋል። ይህ ደግሞ የሚቻለው ስለኛ ማንነት፣ ስለ ምርጫችንና ስለ ስሜታችን በደንብ ሲያውቅ ብቻ እንደሆነ ስለሚረዳ አጋጣሚዎችን ሁሉ እኛን ለመረዳት ይጠቀምባቸዋል። አራተኛ፣ በስውር መንከባከብ። ይህ ምልክት አንድ ሰው ቃላትን ሳይጠቀም ስሜቱን የሚገልጽበት እጅግ ልብ የሚነካ መንገድ ነው። የሥራ ቦታ ላይ አብዛኛው ሰው በራሱ ስራና በራሱ ጫና ተጠምዶ ባለበት ሁኔታ እኛን ለመርዳትና ምቾት እንዲሰማን ለማድረግ ልዩ ትኩረት የሚሰጥ ሰው ካለ ያ ሰው ለኛ ልዩ ስሜት አለው ማለት ነው። ይህም ማለት ፍላጎታችንን ቀድሞ መረዳት። ገና ቡና አማረኝ ሳትል ወይም ሳትይ፣ ደከመኝ ብለሽ ሳታወሪ ወይም ሳታወራ እኛ የምንወደውን አይነት ቡና ይዞልን ይመጣል። ወይም ደግሞ ቢሮ ውስጥ ቅዝቃዜ ካለ
አይበርድህም አይበርድሽም ብሎ መስኮቱን ይዘጋል። ካልሆነም ልብስ ያቀርብልናል። እንደገና የሥራ ጫናችንን መጋራት። በጣም ስራ በዝቶብን ስንወጠር የራሱ ስራ ቢኖርበት እንኳን ምን ልርዳ፣ ይህን ፋይል እኔ ላስተካክልልህ በማለት ጫናውን ለመቀነስ ይሞክራል። ይህን የሚያደርገው እኛ እንድናርፍና እንድንረጋጋ ስለሚፈልግ ነው። እንደገና ትናንሽ ስጦታዎች፣ ምንም አይነት በዓል ወይም ምክንያት ሳይኖር ይቺን ነገር ሳይ ትዝ አልከኝ ወይም ትዝ አልሽኝ ብሎ ጣፋጭ ነገር፣ እስክሪፕቶ ወይም የምንወደውን አይነት መክሰስ ሊሰጠን ይችላል። ለደህንነታችን መጨነቅ፣ ለምሳሌ ከስራ ዘግይተን ስንወጣ እቤት በሰላም መግባታችንን ደውሎ ይጠይቀናል። ወይም ደግሞ የታመመን ቀን ደጋግሞ በመደወል ሁኔታችንን ይጠይቃል። አንድ ሰው ሲወደን የኛ ደስታና ምቾት የራሱ ደስታ ይሆናል። በስራ ቦታ ካለው ጥብቅ ስነ ስርዓት የተነሳ እወድሃለሁ እወድሻለሁ ለማለት ቢፈራ በእኛ ህይወት ውስጥ ግን ጠቃሚና ደጋፊ ሆኖ በመገኘት ያለውን ጥልቅ ስሜት በተግባር ያሳየናል። አምስተኛ የአካል ቋንቋ ለውጥ። ይህ ምልክት በንዑስ አእምሮ የሚመራ ስለሆነ ሰውየው ሆን ብሎ ሊደብቆ የማይችል ትልቁ የፍቅር ምስክር ነው። አፋችን ባልደረባዬ ነው ብሎ ቢዋሽም አካላችን ግን እውነቱን ይናገራል። አንድ ሰው እኛ አጠገብ ሲሆን የአካል እንቅስቃሴው ከሌሎች ሰዎች ጋር ካለው ሁኔታ ይለዋወጣል። ለምሳሌ ወደኛ መሳብ፣ ስናወራው አካሉን በሙሉ ወደኛ ያዞራል። በስብሰባ መሃል እንኳን ብንሆን እግሮቹና ደረቱ ወደኛ አቅጣጫ ዞሮ ይገኛሉ። ይህ ሙሉ ትኩረቴ ላንቺ ነው ላንተ ነው የማለት ምልክት ነው። ደግሞ መስታወት መሆን፣ ሳናስበው የምናደርገውን እንቅስቃሴ ይደግመዋል። ለምሳሌ እኛ እጃችንን ጠረጴዛ ላይ ካስቀመጠን እሱም ሳያውቀው እጁን ያስቀምጣል። ይህ በሁለት ሰዎች መካከል ጥልቅ የሆነ ስሜታዊ ቁርኝት ሲኖር የሚፈጠር ተፈጥሯዊ ክስተት ነው። የአይን ንክኪ ማብዛት፣ ከኛ ጋር አይን ላይን ሲገጣጠም በፍጥነት አይኑን ሊያርቅ ይችላል። ወይም ደግሞ ፈገግ ብሎ ረዘም ላለ ሰከንድ ይመለከተናል። እኛ ወደ እርሱ ስንመጣ ሳያውቀው ጸጉሩን ያስተካክላል። ልብሱን ማስተካከል ወይም አቋሙን ሊያቃና ይችላል። ይህ ማለት በአንተ ወይም በአንቺ አይን ውስጥ ቆንጆ ሆኜ መታየት እፈልጋለሁ የሚል የውስጥ ፍላጎት ነው። አካላችን ለምንወደው ሰው ሁል ጊዜም ክፍት ወይም ተቀባይ የመሆን ባህሪ አለው። በአጠገባችን ሲሆን የሚሰማው ደስታና መሳብ መቆጣጠር ስለማይችል አካሉ በስውር ወደኛ ይገሰግሳል። ስድስተኛ በአለባበስና በገጽታ ላይ የሚታይ ለውጥ። ይህ ምልክት በተለይ እኛ ቢሮ በምንኖርበት ቀናት ወይም አብረን ስራ በምንሰራበት ወቅት ጎልቶ የሚታይ ነው። አንድ ሰው ስለኛ ግድ የማይለው ከሆነ በስራ ቦታም ዝም ብሎ የተገኘውን ለብሶ ሊመጣ ይችላል። ነገር ግን ለኛ ልዩ ስሜት ካለው በአንተ ወይም በአንቺ አይን ውስጥ ተመራጭ ሆኖ ለመታየት ከፍተኛ ጥረት ያደርጋል። እኛ ቢሮ ስንኖር በጣም የተተኮሰ ንጹህና ያማረ ልብስ ይለብሳል። ምናልባትም ዛሬ ልዩ ፕሮግራም አለ እንዴ የሚያስብል አለባበስ ሊሆን ይችላል። እንደገናም የሽቶ መዓዛ፣ አጠገባችን ሲመጣ የሚሸተው የሽቶ መዓዛ ከወትሮ ጠንከር ያለ ወይም በጣም ማራኪ ሊሆን ይችላል። ሽቶ የሚጠቀመው የኛን ቀልብ ለመሳብና ትውስታው በአእምሯችን ውስጥ እንዲቀረጽ ስለሚፈልግ ነው። ደግሞም የጸጉርና የፊት አያያዝ፣ ጸጉሩን፣ ጺሙን ወይም ሴት ከሆነች ደግሞ ሜካፕዋን በጣም ተጠንቅቃ ትሰራለች። ይህ ሰው እኛን ለማየት ሲመጣ ራሱን በመስታወት አይቶ እንደሆነ ስለሚያውቅ ፍጹም የሆነ ገጽታ ይኖረዋል። እኛ በሌለንበት ቀን መላላት። ይህንን ለማረጋገጥ እኛ ቢሮ በሌለንበት ቀን እንዴት እንደሚመጣ ከሌሎች ጓደኞች ጠይቀን ማወቅ እንችላለን። እኛ በሌለንበት ቀን ስለ አለባበሱ የማይጨነቅ ከሆነ ያ ሁሉ ጌጥ ለኛ ብቻ ነበር ማለት ነው። በፍቅር ስነ ልቦና ውስጥ ቪዥዋል አትራክሽን የእይታ መሳብ ትልቅ ቦታ አለው። ቆንጆ ሆኜ ከታየሁት ይበልጥ ትኩረት ይሰጠኛል የሚል ተፈጥሯዊ ስሜት ስላላቸው እኛን ለመማረክ ራሳቸውን እንደ ስጦታ አሽገው ያቀርባሉ። ሰባተኛ ከኛ ጋር የጋራ እቅድ መፍጠር። ይህ ምልክት በእኛና በእነሱ መካከል ብቻ የሚታወቅ ሌላ ሰው የማይረዳው ሚስጥራዊ ዓለም የመገንባት ጥረት ነው። በቢሮ ውስጥ ብዙ ሰው ባለበት ሁኔታ በእኛና በእነሱ መካከል ብቻ የሚጋራ ቀልድ ወይም ምልክት ካለ ይህ በመካከላችን ያለውን ስሜታዊ ቅርበትን በጣም ያጠናክረዋል። ለምሳሌ ሚስጥራዊ ቋንቋ፣ በስብሰባ መሃል ወይም ስራ ቦታ ላይ ሆናችሁ አንተ ብቻ የምትረዳውን ወይም አንቺ ብቻ የምትረጂውን አንድ ቃል ተናግሮ ወይም በአይን ጥቅሻ ፍንጭ ሰጥቶ እንድትግባቡ ያደርጋል። ይህ እኛ ከሌላው የተለየንን የሚል መልእክት አለው። ደግሞ የድሮ ትውስታዎችን ማንሳት፣ ያኔ እንዲህ ስንሆን ትዝ ይልሻል ወይም ትዝ ይልሃል በማለት ሁልጊዜ ያሳለፋችሁትን አስቂኝ ወይም ልዩ አጋጣሚዎችን ማንሳት። ይህን የሚያደርጉት ከኛ ጋር ያለውን ትስስር ለማደስ ነው። ደግሞም ቅጽል ስም ማውጣት፣ በቢሮ ከሚታወቅብን ስም ውጪ እሱ ብቻ የሚጠራበት ወይም እሷ ብቻ የምትጠራበት እኛ ብቻ የምንገለጽበት የጨዋታ ስም ሊያወጣልን ይችላል። እንደገና በአይን መግባባት፣ አንድ አስቂኝ ነገር ቢሮ ውስጥ ሲፈጠር መጀመሪያ የሚፈልገው የኛን አይን ነው። ይህን ያየኸው አንተ ብቻ ነህ ወይም አንቺ ብቻ ነሽ በሚል ስሜት አይን ለአይን ተገጣጥማችሁ
ትስቃላችሁ። 8ኛ በአጠገባችን ሲሆን መጠነኛ መረበሽ። ይህ ምልክት አንድ ሰው ለኛ ያለው ስሜት የጓደኝነት ብቻ ሳይሆን የፍቅር መሆኑንም የሚያረጋግጥ ትልቁ ማስረጃ ነው። አንድ ሰው በስራው ላይ ጎበዝ ከሆነ በራስ መተማመኑ ከፍተኛና ከሌሎች ጋር አቀላጥፎ የሚያወራ ሊሆን ይችላል። ነገር ግን እኛ ጋር ሲመጣ ያ ሁሉ ብቃቱ ድንገት ሊጠፋ ይችላል። ለምሳሌ የቃላት መጥፋት። ከኛ ጋር ማውራት ሲጀምር ሐሳቡ ሊበታተን፣ የሚናገረውን ሊረሳ ወይም ደግሞ ንግግሩ ሊያዝ ይችላል። ይህም የሚሆነው ከባድ ስህተት ተናግሬ እንዳላሳፍረው ወይም እንዳላሳፍራት ብሎ ስለሚጨነቅ ነው። ደግሞም አላስፈላጊ እንቅስቃሴዎች። አጠገባችን ሲቆም እጁን ኪስ ውስጥ መክተትና ማውጣት፣ ስክሪፕቶን ማጫወት ወይም ደግሞ ያለ ምክንያት ጸጉሩን ማስተካከል ሊያበዛ ይችላል። የሰውነቱ በውስጡ ያለውን አድሬናሊን ለመቆጣጠር የሚያደርገው ጥረት ነው። መቅላት ወይም ላብ። ድንገት ስናመሰግን ወይም አይን ላይን ስንተያይ ፊቱ ላይ የመቅላት ወይም የመጨነቅ ምልክት ሊታይበት ይችላል። ደግሞም ድምፅ መቀየር። ከኛ ጋር ሲያወራ ድምፁ ይበልጥ ሊቀጥን፣ ለስላሳ ሊሆን ወይም ደግሞ በተቃራኒው ጎርነን ሊል ይችላል። ይህ ሳያውቀው እኛን ለማማረክ የሚያደርገው የተፈጥሮ ለውጥ ነው። በፍቅር ስነ ልቦና ውስጥ የምንወደው ሰው ፊት ስንቀርብ ሰውነታችን ፋይት ኦር ፍላይት በሚባለው ስሜት ውስጥ ይገባል። አንድ የሥራ ባልደረባችን ከነዚህ 8 ምልክቶች ውስጥ ከ5 በላይ የሚሆኑ ምልክቶች በተደጋጋሚ ከታዩበት ያለምንም ጥርጥር ለኛ ፍቅርና ለኛ ልዩ የሆነ የፍቅር ስሜት እንዳለው ያሳያል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።